ሃሌሉያ ወል ጌታ ነው ጌታ ኢየሱስ ጌታ ነው እናመሰግናለን መንፈስ ቅዱስ ተባረክ ጊዜውን ዋጀን አየሩን ዋጀን በኢየሱስ ክርስቶስ ስም እናመሰግናለን ታንኪ መንፈስ ቅዱስ ጌታ መንፈስ ቅዱስ እናመሰግናለን አሜን ገባው ፌስቡክ ላይ ሰላም ብያለሁ ያድናል ኢየሱስ ሬዲዮ ላለው እና ዛሬ ሁለት ክፍል ለማስተዋወቃችሁ ሁለት ክፍል ማለት ነው ያድናል ኢየሱስ ሰላም ብያለሁ ሰላም የጌታ ሰላም ጸጋ ይብዛላችሁ ጳውሎስ መልእክቱ አብሶኮ ከገላትያ ጀምራችሁ እስከ ዕብራውያን መጨረሻ ላይ ብታነቡ ጸጋና ሰላም እግዚአብሔር ፍቅር ይብዛላችሁ እያለ ይባርከናል ማለት ነው ምን አለበት ጸጋ ይብዛል ብንለው ሰውን ጸጋ ይብዛል ያድናል ኢየሱስ ግሬስ ትንሽ ልጸልይና እንግዲህ ኢየሱስ ያድናል አቲክ ዛሬ ክፍል 4 ነው እና በቃ አቲክ እዚህ ላይ ማበቃ መስለኛል ነግራቸዋለሁ ኦልሞስት ፓልቶክ ላይ ሳስተምር 13 ክፍል ነው ያስተማርኩት ስለ እግዚአብሔር ፍቅር ማለት ነው ስለ አእምሮ ደግሞ 8 ክፍል እና አቲክ ያድናል ኢየሱስ ግዴለም በአራት ዛሬ ክፍል 4 ታሳያቸዋለሁ ምክንያቱም ወገኖች ይሄ የሚበልጥ ነው ከሁሉ የሚበልጥ የእግዚአብሔር ፍቅር ነው ሁሉ ይሻላል እምነት ፍቅር ተስፋ ፍቅር ከሁሉ የሚበልጠው ነው ፍቅር ነው እና እዚህ ላይ ካላችሁ በቃ ይሄ ማለትም ኦሬዲ እሱ ነው የወደደን እኛ አይደለንም ይሄ መቼም ተማረናል እኔ አይደለም የወደድኩት ውጡ በቃ እኔ የምትሉት ነገር ይውጣ እኔ የሚለው ህግ ነው ያመጣብን ህግ የራስ ይፈርት ነው በፍጹም ልብ በፍጹም ነፍስ በፍጹም ኃይል ተዛላችሁ ያሊፎክር የዘላለም ህይወት ሊወርስ የመጣ ጠየቀው አዛስ እንዴት መንቃ እንዲቀርሃል ነገረው ያድርጋል አደጋለሁ የማይቻል ነገር ነው በህግ አትችልም ግን እግዚአብሔር ወዶኛ አልኳችሁ እኛን ብቻ ሳይሆን ዓለም ተወደዋል ግን ዓለም መች ገባው እየተባላ አይደለ በዘር እየተባላ በቋንቋ እየተባላ በክልል እየተባላ በቃ እዚህ ለጊዜው እንደሆነ እዚህ ምድር ላይ እንዳለ ተኮናትሮ በምድር ላይ እንዳለ ያልገባ ህዝብ ነው በብዛት ያለው በዓለም ላይ ማለት ነው እና ስለዚህ አቲ ዛሬ ክፍል 4 ነው አንድ ላይ እንማራለን ጌታ መንፈስ ቅዱስ ያስተምረናል ትንሽ እንተለቀቀ እና ኢየሱስ ጌታ ልጸልይ ትንሽ እግዚአብሔር እንዲያስተምረን መንፈስ ቅዱስ እንዲያስተምረን ጆሮአችንን እንዲከፍት ይሄ ራሱ ጳውሎስ ጸልያለሁ አለ ታውቃላችሁ ጥልቅነቱን ርዝመቱን ከፍታውን ከመታወቅ የሚያልፍ ክርስቶስ ፍቅር እኮ ነው ታስተውሉ ዘንድ አለ ከእግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ አለ ስለዚህ ይህንን ከተረዳን ምን ያህል እግዚአብሔር እንደወደደኝ አለቀ ማለት ነው በቃ ገብቶታል ምን ሰው ወደደኝ የለም ከሰው ጋር ይባላል ጠላትን የምትወድበት አልኩ ጌታ እኮ አለ ጠላትን እንደራስ አድርገው ወደድ አለ ጠላቱን ወደድ አለ ሚረግሙን መርቅ አለ እንዴት ይችላል ይሄ ፍቅር ካልገባ እንዴት ጠላቱን ትወዳለህ በራሳችን እግዚአብሔርን እናመሰግናለን በጌታ በኢየሱስ ክርስቶስ ስም ይሄን ቀን ገልጠ ስለሰጠህን ዛሬም በኢየሱስ ስም ጆሮ ይከፈት ስለሁሉ እናመሰግናለን እግዚአብሔር አባቱ በዛም ትራምፕ በሰላም ስለመጣ እግዚአብሔር ከቻይና ጋር የነበረ ጊዜ ቆንጆ ጊዜ ስለነበረ እናመሰግናለን አሁንም በዚህ በኢራን ጌታ እግዚአብሔር ሆይ አንተ ጣልቃ ስለምትገባ በዛም በመድራችን ላይ ጣልቃ ስለምትገባ በጌታ በኢየሱስ ክርስቶስ ስም ሰልፉ የኔ ነው እንዳል እግዚአብሔር አባቱ በኢየሱስ ክርስቶስ ስም አንተ ስለምትገባ እናመሰግናለን ስለሁሉ ተመስገን በዚህም በፌስቡክ በሶሻል ሚዲያ ላይ ያሉ ሰዎች በኢየሱስ ስም ግራ የተጋቡ በኢየሱስ ስም አይናቸው እንድትከፍት እንጸልያለን ይሄ ሶሻል ሚዲያ ለኢየሱስ ይሁን ወንጌል ይውረረው ይብዙክ በሁሉ አቅጣጫ ወንጌል ይውረረው እግዚአብሔር ይሄ ስለሚሆን እናመሰግናለን እኔም ዛሬ እንዳስተምር ጸጋ ይርዳኝ መንፈስ ቅዱስ ጊዜውን ሁሉ ተረከብ በኢየሱስ ስም አሜን እንደ አጭር ጸሎት አጭር ጸሎት ዛሬ አጭር ጸሎት እና ያድናል ኢየሱስ አሜን እንግዲህ ዛሬ ስለ እግዚአብሔር ፍቅር እናያለን ዛሬ ክፍል 4 ነው ያው እንግዲህ አናውንስ አደርግላችኋለሁ ዛሬ አቲክ ክፍል 4ን የደቀ መዝሙር ትምህርት ለቅቄ ያለው ጠቅላላ በቃ ፓስተር የለ ፓስተሩ እንግዲህ ካላስተማርክ እዚህ ኦንላይን ላይ ስላለ ይልጋቀው ለበቃ ላልተማሩ ሰዎች ማለት ነው አንተ ካላስተማርክ አልኩ ከሆነ እዚህ አሜሪካ ብዙ ደቀ መዝሙር አይተማር ትምህርት የለም አያስተምሯቸው ብዙ ሰው ምናልባት ደህንነት ያስተምሩ ይሆናል እንጂ ሌላ ደቀ መዝሙር ትምህርት በብዛት የለም ግን ግዴታ መማር አለብህ ደቀ መዝሙር ትምህርት ጌታም ለኔ ደቀ መዝሙር አድርጉ ብሎ ጌታ 3 አመት ካስተማረ ምን ይመስላችኋል ከዛ ለቀቃቸው ኃይል እስክትቀበሉ አለ
ከዛ ማን ቻላቸው? እውነተኛ ደቀ መዝሙር ሆኑ ማለት ነው። ትዝ አላችሁም? ለእኛ ምን ትሰጣን? ሁሉን ተተከተልና አለ። እንዲህ የሚል አለ። እንዲህ ደቀ መዝሙር መድረስ አለበት። አብሶ አሁን እያስተማርኩት ያሉ ቲችብል ነው። ባለፈው ስለ ውሳኔ ነው። ቲችብል ስፒሪት እንዲኖረን ብዬ ነው ያስተማርኩት ደቀ መዝሙር ላይ ማለት ነው። የሚማር ብዙዎች አውቃለሁ ይላል። አውቃለሁ የአእምሮ እውቀት ምናምን እንደዛ ብሎ ነገር የለም። መማር ቲችብል ስፒሪት ልክ እንደ ማርያም በጌታ እግር ስር ቁጭ ማለት መማር። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም። ቲችብል ስፒሪት ደቀ መዝሙር ተማሩ እንጂ ደቀ መዝሙር ማለት ክርስቶስ የሚከተል ማለት ነው። ሌላ ማንም ደቀ መዝሙር ማለት ተከታይ፣ የክርስቶስ ተከታይ ማለት ነው። ደቀ መዝሙር አድርጎልኛል። ስለዚህ አቲን ክፍል አራ ነግሬያቸዋለሁ ባለፈው። ያው ግሬስ እንዳለ ዌብሳይታችን ልኬላቸዋለሁ። ክሊክ ዙም ስታረጉት ሆም ፔጁ ላይ ሬዲዮ አለ እና አሁን ሬዲዮ ላይ ብዙ ነገሮች ይጫናሉ። ብዙ እዛ ላይ ትሰማላችሁ። እዛ ላይ ኢዚ ታገኛላችሁ፣ በአለም ዙሪያ ማለት ነው። የእኛን ሬዲዮ ማለት ነው። እዚህ ደግሞ 518-907-9015 በሞባይል ፎን በቤት ፎን ማሰብ የገባ ነው። ይሄን ሬዲዮናችን ታገኛላችሁ ማለት ነው። ከሰኞ እስከ እሑድ 24/7 ማለት ነው። ስለዚህ የእግዚአብሔር ፍቅር ዛሬ ክፍል 4 አናውንስ ካረኩኝ ይበቃል። ክፍል 4 እንማራለን ማለት ነው። እንግዲህ አሁን ጠቅላላ አልሄድላችሁም ብዙ እንዳበዛ ነግሬያቸዋለሁ። ከመጀመሪያ ጀምሮ ላንብብላችሁና አብሶ እንትን አንደኛ ዮሐንስ 4:16 ላይ እንደዚህ አለ። ኦኬ እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል። እግዚአብሔር ምንድነው? ፍቅር ነው። እግዚአብሔር ፍቅር። እንደገና ኤርምያስ 31 ላይ በዘላለም ፍቅር ወደድኩሽ አለ። በቃ ተወድሃል ማለት ነው። በቃ እግዚአብሔር ይወድሃል አልኩ። አሁን ስብከታችን ይገልሃል ሳይሆን እግዚአብሔር ይገለኛል ሳይሆን ይወደኛል ነው። በአዲስ ኪዳን ይገልሻል አለ። ህግ ነው ህግ እንዲገል ያደረገ ህግ ምንድነው? ያው እግዚአብሔር ህጉ ሲገቡ አለቀ። ማንም እንዳይቀርባል፣ አንድ ሰው እንዳይቀርባል። ካልተቀደስ መቀደስ አለበት። ለቅድስና ለእግዚአብሔር ይዘለ መጻፍ አለበት። ቅድስና ለእግዚአብሔር ምናምን ብለው እንደዛ ብለው አሁን አየው ተቀድሳል እንጂ ጌታን ስትቀበል ቅዱስ ህዝብ ነህ። አየህ አቲንክ አሳይሃለሁ። አቲንክ የሚቀጥለው ስለ እግዚአብሔር መንግስት እንማራለን። የእግዚአብሔር መንግስት ምን እንደሆነ እናያለን ማለት ነው። ማለትም እኔና እናንተ ቅዱስ ህዝብ አደረገን እንጂ ከጨለማ ወደሚደነቅ ቅዱስ ህዝብ አድርጓል እንጂ የተመረጠ ትውልድ የንጉስ ካህን ቄስ ሆናል። ቄስ ነሽ። ስለዚህ ምን አለ እዚህ ላይ የእግዚአብሔር ቃል ሲነግረን ባለፈው ነግሬያቸዋለሁ። ፍቅራችን በእውቀትና በማስተዋል በጣም እሱን ላንብብላችሁና ሄድላችኋለሁ። እዛ እንትን ላይ ፊልጵስዩስ ምዕራፍ 1:11 ላይ እንደዚያ አለ። ፍቅራችን በእውቀትና በማስተዋል ከፊት ይልቅ እጅግ እንዲበረታ እጸልያለሁ። በእውቀትና በማስተዋል ከፊት ይልቅ እጅግ እንዲበረታ ጳውሎስ የሚጸልይልን ብሎ ነው። ይሄን ነው ጳውሎስ የሚጸልይልን ጋራቸው። ባል ስጣት ሚስት ብሎ አይጸልይም። ፈውሰኝ ብሎ አይታችሁ መጽሐፍ ቅዱስ ላይ የልቦናችሁ አይኖች እንዲበራ ጸልያለሁ ነው። እሱ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለውን የርስት ባለጠግነት ለምናምን ከሁሉ የሚበልጠው የኃይሉን ታላቅ ታላቅነት ጸልያለሁ። ጳውሎስ ጸሎቱ ይሄ ነው። በቃ ሌላ ምንም እንዴ ስጠው። አንድ ቦታ እንደ መጽሐፍ ቅዱስ አይታችኋል ሲጸልዩ ተሰብስበው ነው እግዚአብሔር ወይ ምናምን ብለው እንደዛ ብሎ ነገር የለም። አይና አብራ ጌታ ኦልሬዲ ስራ ጨርሷል፣ ተፈጸመ አለ። ስለዚህ አሁን አንደኛ ቅድም ነግሬያቸው ቆላስይስ 3:13 ነግሬያቸዋለሁ። ማለትም የፍጻሜ ማሰሪያውን ፍቅርን ልበሷል። ፍጻሜ ማሰሪያ ምንድን ነው? ፍቅርን ልበሷል። ስለዚህ ዛሬ ክፍል 4 ነው የምንማረው። አቲንክ ቶሎ ላለው 4 ማለትም ባለፈው ነግሬያቸዋለሁ። በጣም ትልቅ መሰረት እኔና እናንተ እሱ ነው የወደደኝ እኔ አይደለሁም። እግዚአብሔር ወደደኝ። በቃ ጋድ ላቭስ ሚ ወዶኛልና አዳነኝ። መዝሙር 18:19 ላይ ወዶኛልና አዳነኝ። መዳን እንዳትረሱ። ሶዞ ወይ ሶተሪያ በግሪክ ቋንቋ ማለት ነው። ሁሉን ዛ ፕሬዘርቬሽን ይዟል፣ ሂሊንግ ይዟል፣ ፈውስን ይዟል፣ ጥበቃን ይዟል። እዛ ላይ ማለት ነው ደህንነት ላይ ያለው ማለት ነው። ሶዞ ማለት ነው። ሶዞ አሁን እግዚአብሔር ከወዶኛል አዳነኝ። በቃ ወዶኛል። ስለሚወደኝ አልኩ ዓለም እኮ እንዲወደው እኮ ነው አንድያ ልጁን የሰጠን። ግን ዓለም አላወቀም። የሚያሳዝን ይሄ ነው። የሚያሳዝን ያለው ምድራችን ላይ ያለው አመጽ የሚያሳዝን ነው። ያለው አመጽ እነዚህ ጋዜጠኞች መቼም እየፈለፈሉ እያወጡ
በቃ ጉዳቸውን ማለት ነው። እንግዲህ አሁንም በኢየሱስ ስም ያሉን በኢየሱስ ስም ስለተፈወሰ አመሰግንሃል። ምንም ማለት በሱ ላይ ተሰራ መተት ግን ያልኩ መቼም እንከሬጅ ያደርጋቸዋል። ጋዜጠኞችም ወደ ኢየሱስ ነው። ካለ ኢየሱስ ምንም አጋንንትን በጡንቻ ማባረር አትችሉም። መንፈስን ማለት ነው። ውጊያችን እኛ ከስጋ ጋር ገደም አይደለም። ጨለማ ኃይል መናፍስት አለ። ለዚህ ነው እግዚአብሔር ዕቃ ጦር ልበሱ ያለን። ሰይጣን የምትዋጋው በዱላ አይደለም። እንደዛ ነገር ወደ ጌታ መምጣት ጋዜጠኛ የለ፣ በዓለም ዙሪያ ያለ ጳጳስ የለ፣ ሁሉ በዓለም ካቶሊክም ከላይ ያለው መምጣት አለበት። ዳግም መወለድ አለበት። በቃ ያችሁ ዳግም ካልተወለዳችሁ አንደኛ ያሳያችኋል፣ ወደ እግዚአብሔር መንግስት እንደማትገቡ ይነግራችኋል። ፓስተር ተስፋ ሃይማኖት አለን አያውቅም። ሃይማኖት ሃይማኖት አያውቅም። ኢየሱስ ሃይማኖት ሊሰብክ አይደለም የመጣው፣ ህይወት ነው የሰጠው። ህይወት እንዲበዛላችሁ ነው የመጣው፣ እንዲትረፈረፍልን ነው የመጣው። በቃ ኢየሱስ የመጣው ህይወት ሊሰጣችሁ፣ ህይወት ሊሰጥ ነው እንጂ የመጣው ሃይማኖት ሊሰጥ አይደለም። ሃይማኖትማ የሰይጣን መሳሪያ የምትደበቅበት ማለት ነው። ተደብቀ አመጽ ምሰራበት በቃ። ስለዚህ ነው አመፀኛውም ወደፊት ያምጽ ያለው። እዛ እኮ ዮሐንስ ራእይ 21 ቁጥር 11 ላይ አመፀኛውም ወደፊት ያምጽ ነው እኮ፣ ርኩሰቱም ወደፊት ይርከስ ነው የሚለው። ጻድቁም ወደፊት ጽድቅ ነው፣ ቅዱስም ወደፊት ይቀደስ፣ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደየስራው ዘንድ ዋጋ ይበጀነዋል። አመፀኛውም አምጽ ፍሪ ነው። አብሶን እኔና እናንተ በህግ ዘመን አይደለን። ህግማ ቢሆን ጉድፈላብን። እግዚአብሔር እናመሰግናለን ከህግ በታች ስላሉልን ነው ህግ ዘመን። ስለዚህ አቲንክ ክፍል 4 ላሳያችሁ፣ አንድ ከእግዚአብሔር ቃል ላሳያችሁ። አቲንክ ዮሐንስ ራእይ ላይ ከ1 እስከ አቲንክ 2 እስከ 4 ይናገራል። እና አቲንክ ሲቺ ኤፌሶን ቤተክርስቲያን በጣም ጌታ የተናገራት ማለት ነው። 5 የአብያተ ክርስቲያኖች ተዘራቸዋል። ለ5ቱ አብያተ ክርስቲያናት ጌታ መልእክት ተላልፏል። በጣም ግን የምታስገርመኝ ከነዚህ ነው 7 አብያተ ክርስቲያን 5 አይደል ይቅርታ። ሳችኛው የፊላዴልፊያ ቤተክርስቲያን ሀብታም ሳትሆን ሀብታም ወይ በራድ ወይ ትኩስ ወይ ከጓለኖችም ከጸጋው በቃ ሀብታም ነኝ ያለች በቃ ወይ በዛ አንድ 10,000 30,000 ሰው አለ ሜምበር ምናምን እንደዛ ብሎ ነገር የለም። መውጣት አለብህ ከዛ ማይንድ መውጣት አለብህ። ሀብታም ሳትሆን ሀብታም ሆነች ነታፋሽ ነው አላት። እቺኛዋ ደግሞ የኤፌሶን ቤተክርስቲያን የምታስገብ ድካምን አውቃለሁ አለ። በጣም ላሳያችሁ። ድካምን ትዕግስትን አውቃለሁ፣ ክፎችን ልትታገስ ልትታገስ እንዳልቻል ሐዋርያንን የሚሉትን ሁሉ መርምረ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ነገር ግን አንድ ነገር አለ፣ የቀድሞውን ፍቅርን ትተሃል አለው። የቀድሞውን ፍቅርን ምን አለ? ምነግር ነገር አለኝ ካለ በኋላ የቀድሞውን ፍቅርን ትተሃል፣ ከወዴት እንደወደቅ አስተውላለ። ምንድነው እቺ የኤፌሶን ቤተክርስቲያን ወደዚህ ፍቅር ማለት ነው። ምን ማለት ነው ፓስተር? ይሄ ፍቅር ማለትም እንግዲህ በቃ ማለትም ወጣቻ ከዚህ ፍቅር ኖሌጅ ወጣች ማለት ነው። ድካምን አውቃለሁ፣ ትዕግስትን አውቃለሁ አለ። ግን በጣም ነገር ግን መነፈ ነገር አለኛል። የቀድሞውን ፍቅርን ትተሃልና እንግዲህ ከወዴት እንደወደቅ አስብ፣ ንስሐም ግባ ነው። ምንድነው የጠፋባት? ይሄኛው ባለፈው ነግራቸዋለሁ። እግዚአብሔር ከዚህ ፍቅር ከወጣ ወደ ራስ ፍርድ ከገባ ከባድ ነው። ምን ያህል እግዚአብሔር እንደወደደ እሱ ወዶናል። አስቀድሞ እሱ ወዶናል የሚለው እኛ አይደለም። ግን ከዚህ ትወጣለህ፣ በራስ ፍርድ ትገባለህ አለ። እንግዲህ ድካም ትደክማለህ፣ ትዕግስት ይኖርሃል። ግን ይሄ እንዳትረሳ፣ ይሄ ፍቅር የመንፈስ ፍሬ ነው። ግን ከዚህ ፍቅር ውስጥ ከወጣ ንስሐ ግባ አለ እኮ በቃ ወርቅሃል አለ። ወደ ቀድሞ ተመለሳ ነው። አያችሁ፣ ይሄንን እንዳትረሳ። ይሄ ዋናው መሰረት በዘመናችሁ ሁሉ ፎከስ ማድረግ ያለባችሁ አጋንንት ማውጣት ላይ አይደለም፣ ወይ መዘመር ላይ አይደለም። በፍጹም መውጣት አለብህ፣ ወይ ደግሞ ትንቢት መናገር ላይ አይደለም። እዚህ ላይ ነው መሰረቱ። ከዚህ ውስጥ ከወጣ ከባድ ነው። ከእግዚአብሔር ፍቅር ማለት ነው። እግዚአብሔር ፍቅር መሰረት ነው። በዚህ ፍቅር ባለፈው ነግራቸዋለሁ። ይሁዳ አለ አይደለ? በእግዚአብሔር ፍቅር ራሳችንን እንጠብቃለን። ሰዎች ይወጣሉ፣ ነገር ሲያገኙ ከዚህ ፍቅር ይወጣሉ። በራሳቸው ያመጡ ይመስላቸዋል ነገሮች በሙሉ። ግን ይሄ ከዚህ ፍቅር ከወጣ
ያሳያለሁ። ፍቅር ዛሬ ያሳይሃለሁ። ፍቅር እንደሚታገስ፣ ቸርነት እንደማያደርግ፣ እንደማይቀና፣ እንደማይተባይ፣ የራሱን እንደማይፈልግ አየህ። በቃ ይሄ ከዚህ ውስጥ ከወጣ ሰልፊሽ ውስጥ ትገባለህ። ከእግዚአብሔር ፍቅር ከወጣ ማለት ነው። በቃ ሰልፊሽ ትወጣለህ። ከዛ እግዚአብሔር ይጠብቅህ። ይህ ማለት የተቀበልነውን ፍቅር እንዳትረሳ። እዛ አንደኛው እንትን ላይ ላሳያችሁ በጣም የሚያስገርም ቃል። ኦኬ አሁን ይሄኛው ተቀብላ ነው ይሄ ፍቅር ማለት ነው። ስለዚህ ነው እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠን ማለት። እግዚአብሔር ምንድን ነው የሰጠ? ወደ ጌታ ስትመጡ በልብ ላይ የሚያፈስል ፍቅር ነው። እስቲ ናና ጌታ ወስን። አሁንም አትጠብቅ። ወደ ጌታ ናና ሰሊንደር አድርግ። ይህን ፍቅር በልብ ላይ ያፈሳል። ይሄ የእናንተ አይደለም። ይሄ መለኮታዊ አልኩህ እኮ ቅድም የእግዚአብሔር ቃል ማቴዎስ 5 ስላል ጠላትን ውደድ ይላል። ለሚረግሙ ጸልያል፣ ለሚያሳድዱ ጸልያል። ጠላት እንዴት ትወዳለህ? እንዴት አድርገህ ትወዳለህ? ይሄ ፍቅር ከሌለ ይሄ ፍቅር ነው እኮ እንዲሁ እንድትወድ የሚያደርግ እንጂ ያንተማ አይችልም። የኔማ ትዝ አለኝ በብሉይ ኪዳን ላይ ጥርስ ያወጣ ጥርስ ነው፣ አይን ካወጣ አይን ነው። ግን ይሄኛው ፍቅር ሲገባ ውስጣችሁ ጠላት ትወዳለች። በቃ ጠላት ነው ያልከው ነገር ስትወዶ ታያለህ። በዚህ ፍቅር ትወደዋል፣ በእግዚአብሔር ፍቅር ትወደዋል። በአንተ አይደለም። ጌታ ያለ እኔ ምንም ልታደርጉ አትችሉም ማለት ያለ እርሱ አትችልም። ፍሬ እንኳን ማፍራት አንችልም። ስለዚህ ይሄኛው ፍቅር በጣም ላሳያችሁ፣ በጣም ትልቅ መሰረት ዛሬ ያሳያቸዋለሁ ብያቸዋል። በጣም ኢምፖርታንት መሰረት። ለምን መሰለ? አብሶ እንትን ላይ ሐዋርያም እንትን ላይ 1 ቆሮንቶስ 12:31 ላይ እንደዛ አለ። ኦኬ የሚበልጥ ስለ ጸጋ ስጦታ ነገረን። ለአንዱ ነቢያት፣ አንዱ እዛ ላይ ካነበባቸው 12 ላይ የጸጋ ስጦታዎች አለ። ሌላው መፈወስ ይችላልን፣ ሌላው በልሳን እያለ ብዙ ነገር ጸጋ ስጦታ ተናገረ ማለት። እያንዳንዱ የጸጋ እዛ ላይ ካነበባቸው ስለ ጸጋ ስጦታ ይናገራል። ግን በጣም መጨረሻ ላይ አንድ ነገር አለ እዛ ላይ 1 ቆሮንቶስ ምዕራፍ 12:31 የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞ ከሁሉ የሚበልጠውን መንገድ አሳያቸዋለሁ አለ። ከሁሉ የሚበልጠውን መንገድ ብሎ ወደ 13 ገባ። 1 ቆሮንቶስ ከሁሉ የሚበልጠው መንገድ ላሳያቸዋል። አሁን 13 ላይ ዛሬ ጉድ እናያለን ማለት ነው። 1 ቆሮንቶስ ምዕራፍ 13 ላይ በጣም እዛ ላይ ትልቅ ዲቴል ነገር ምን ያህል ፍቅር ፓወር እንደሆነ እንደሚበልጥ ማለት ነው የእግዚአብሔር ፍቅር። አያችሁ፣ ይሄ በቃ ከዚህ ከሰልፊሽ ውስጥ ያወጣሃል። ፍቅር ለኔ ለቤቴ ከምትለው ያወጣሃል። ለፋሚሊ ምናምን ለወዳጅ እንደዛ ትወጣለህ። ሁሉን ትወዳለህ በቃ በዚህ ፍቅር። ሁሉ ምንም አድሎ የሌለበት እግዚአብሔር ያደላ ቢያደላ ለፓስተር ተስፋዬ ነበር የሚያደላው ላቸው ነበር ድሮ። እግዚአብሔር ቢያደላ ማለት ነው። ቢያደላ ለሙሴ ነበር የሚያደላው። ሙሴ ትዝላቸዋል። አትገባም ማለት ከናን አትገባም ማለት ደክሞ እንደዛ በቃ እንዳይገባ አደረጉት። ይሄ በቃ እንዳይገባ እንዲበሳጭ እያደረጉት ሙሴን ማለት ነው። ለሙሴ ያደላ ነበር እግዚአብሔር አያደላም። ነበር አያደላም እግዚአብሔር። አየህ፣ ይሄን ማወቅ አለ። እግዚአብሔር ሰው አይደለም፣ ይጸጸት ዘንድ የሰው ልጅ አይደለም። ሐሰትን ይናገር ልጅ የሰው ልጅ አይደለም። የተናገረውን አይፈጽም ማለት እግዚአብሔር ፍቅር ነው። በቃ አሁናችሁ ይሄ ፍቅር ግን ካልገባችሁ ጸጋ ስጦታ ላይ ብቻ ከሆናችሁ ራባባ ዲጋላባ ሳታ አሳያለሁ ዛሬ። አብሶ እዚህ ላይ በጣም የሚያስገርም ቃል አሳያለሁ። አያችሁ፣ እንዲገባችሁ የሚያስፈልገው እግዚአብሔር ይወደኛል። በቃ ሁሌ መመገብ ማሰብ ያለብሽ ውጡ ከራስ። አንዳንዱ የሚሰራው የሚያደርገው እግዚአብሔር እንዲወደው ነው። ቸርች ሲሄድ እግዚአብሔር የሚወደው ነው የሚመስለው። አስራት ሲሰጥ እግዚአብሔር የሚወደው ነው የሚመስለው። ማሳ ሲጸልይ እግዚአብሔር የሚወደው ነው የሚመስለው። እንደዛ ብሎ ነገር የለም። ጸለይክም አልጸለይክም እግዚአብሔር ይወድሃል። አስራትም ሰጠ አልሰጠ እግዚአብሔር ይወድሃል። ቸርች ሄድክም አልሄድክም እግዚአብሔር ይወድሃል። ውጡ ከዛ ማይንድ። አያችሁ፣ በራሳችሁ እንትን እንዳትሄዱ። እግዚአብሔርን የወደደኝ ስላገለገልኩ አይደለም ስለሰበኩ አይደለም፣ ከሀገር ወደ ሀገር ስለሄድኩ አይደለም እግዚአብሔር የሚወደኝ። እንዲሁ ነው የወደደኝ እግዚአብሔር። እንዲሁ ተወደድኩ። በቃ እንዲሁ ወዶ አንድያ ልጁ ሰጠኝ። በቃ እግዚአብሔር እኔን መውደዱ የማውቀው አንድያ ልጁ ሰጠኝ። ስሜት አይነግረኝም። ስሜት አይሰማም። እኔ ድሮ ያልኩ እንደኔ አይነት ስሜት አለን። የሚያለቅስ በለቅሶ ነው የምታወቁ አልኳችሁ። ቸርች ውስጥ በለቅሶ የሚያለቅስ ምናምን
በቃ ዛሬ ተስፋዬ መጥቷል ቸርች እንደ ሰማን እኮልኛል። በቃ መኖርን አውቀናል እኮ ስታለቅስ ቸርች ውስጥ ስለብሽ ማለት ነው እያለቀስኩ በብርቱ ፈልጎ አለ አንደኛ ቆሮንቶስ 13 ላይ ከ1 እስከ 12 ያለዛል በሰዎች በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚሸዋሸብ ወይም እንደሚጨው እንደሚጨው ነሐስ ወይም እንደሚሸዋሸብ ጸናጽል ሆኛለሁ አለ። በመላእክት ልሳን በልዩ ራባባባ ዲካላባ ሳታላ ዶራ ላባ እያለ እየጸለክ ማለት ነው። ሼራባባ ኮራዲና ማሳቱ ላይ ያልክ እየጸለክ ነው። በልሳን ጸልይ። በልዩ ልሳን ብትጸልይ፣ በመላእክት ልሳን ብትጸልይ ግን ፍቅር ከሌለኝ ማለት ምን ማለት ነው ፓስተር ተስፋዬ? ይሄ ማለት እንዳትረሱ በዘመናችሁ ምን ያህል እግዚአብሔር እንደወደዳችሁ ካላወቃችሁ ምንም ማለት ልሳን በመላእክት ብትጸልዩ አላያችሁ? የሚቆጣ በልሳን እየጸለየ የሚጣላ እግዚአብሔር ይረሳው። ምንም ማለት በልሳን ብትጸልዩ ምንም ማለት ምን አለ መሰለህ? በመላእክት እኮ ነው። አይ ምን አለ መሰለህ? ኦኬ እንደዚህ አለ። ኦኬ ላሳየህ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ አንደኛ እንደሚጮህ ናስ ነኝ ወይም እንደሚሸዋሸብ ጸናጽል ሆኛለሁ አለ። በቃ ራባባባ ዴካላ ዶራ ላባ ዲጋሳ ያለዱ እያልክ ራሼ ባራዲያ ቡድሪ በቃ ትጮኻለህ ምናምን በቃ በልሳን ምናምን። ግን እግዚአብሔር እንደሚወድ ካላወቅ ልክ እንደዛ እንደሚጮህ ናስ ነህ፣ እንደሚሸዋሸብ ናስ ነህ። ዝም ብለህ መጮህ ነው። በልሳን ትጸልያላችሁ። ግን ይሄ እግዚአብሔር እንደወደዳችሁ ካላወቃችሁ ዜሮ ማለት ነው። አየህ እንዳትረሳ። ልሳን እንደውም በብርቱ ትንቢትን መናገር ፈልጉ። ልሳን ራሳችሁን ያነጻል። እግዚአብሔር ሚስት ትናገራል። ግን በልሳን እየጸለየች በልሳን እግዚአብሔር እንደሚወድሽ ካላወቅሽ በቃ አለቀ። እንደሚጮህ ናስ ወይም ደግሞ እንደሚሸዋሸብ ጸናጽል ሆኛለሁ። አየህ ምን ያህል እግዚአብሔር እንደወደደ። አንደኛ ይሄ ነው። ዛሬ አንደኛ ቆሮንቶስ 13 ነው የምናየው። ከዚህ አንወጣም ዛሬ በጣም ምስጢር ስለሚናገር እዛ ላይ። ከዛ ቀጠለና ትንቢትም ቢኖረኝ አለ። ምንም ትንቢት ብትናገር ትንቢት ተናጋሪ ሁን። ትንቢትም ብናገር እንደገና ማለት ትንቢትም ቢኖረኝ ቀጥሎ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተመልከቱ። ላሳያችሁ። ይቅርታ ባቅ ተራሮችንም የሚያፈርስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ አለ። ተመልከቱ ግሬስ ትንቢት ብትናገር እውቀት ቢኖርህ ምንም ማለት ተራራን የሚያፈርስ እምነት እንኳን ቢኖርህ ፍቅር ከሌለ ከንቱ ነው። ይሄ ሁሉ እየተናገረ ያለው ትንቢት እየተናገርክ እግዚአብሔር እንደሚወድ ካላወቅ እውቀት እየገለጥክ ሳታውቅ እንደገና ተራራን የሚያፈርስ እምነት እንኳን ቢኖርህ ፍቅር ከሌለ ዜሮ ነህ። ያ ማለት እስቲል አሁንም ምን ያህል እግዚአብሔር እንደወደዳችሁ ካላወቃችሁ ዜሮ ነው። በጣም ያስገርም። ብዙ ሰው አለ ትንቢት እየተናገረ እግዚአብሔር የሚወደው አይመስለውም። እንዳትረሳ ይሄ ሁሉ ጸጋ ስጦታ ነው። እነዚህ ሁሉ እንደሚሻሩ አሳይሃል። ፍቅር ብቻ ጸንቶ እንደሚኖር ለዚህ ነው ፍጻሜ የሕግ ፍጻሜ ፍቅር እንደሚል እግዚአብሔር ጋር አየህ። ይሄ ፍቅር የእግዚአብሔር ፍቅር የእናንተ ፍቅር አይደለም። ውጡ እንጂ ሁለት አይነት ፍቅር አለ ብያለሁ። የስጋ ፍቅር አለ፣ የመንፈስ የእግዚአብሔር ፍቅር አለ። የስጋ ፍቅር ሰልፊሽ ነው። ሰልፊሽ ታውቃለህ? ሰልፊሽ በቃ እኔ ቤቴን ልጆቼን ምናምን በቃ እኔ በቃ ምናምን በቃ ፋሚሊ ምናምን ባውንድሪ ትሰራለህ። ግን የእግዚአብሔር ፍቅር ሁሉን ትወዳለህ። ኦሮሞን ትወዳለህ፣ ትግሬውን ትወዳለህ፣ አማራውን ትወዳለህ፣ ሁሉን በቃ ትወዳለህ። በዚህ ፍቅር ነው የምታየው። ግን በዚህ ፍቅር ውስጥ ካልገባ ትንቢት ብትናገር አልኩ እዚህ ላይ ተናገርኩ። ትንቢት ብናገር ትንቢት ብናገር አለ ይቅርታ አድርግልኝ። ሌላ እውቀቱን ሁሉ ባውቅ
ሚስጥርን ሁሉ ብታውቅ እውቀትን ብታውቅ ሚስጥሩን ብትገልጥ ምናምን ግን የእግዚአብሔር ፍቅር አንደርስታንድ ካላደረከው ዜሮ ነው ከንቱ ነው በቃ ዜሮ ማለት ነው አያሳዝንም ትንቢት ይቅድም ነገሩ ልሳን እየጸለየ እግዚአብሔር ምን ያህል እንደሚወደው ካላወቀ ትንቢት እየተናገረ ዕውቀት ሚስጥር እየገለጠ ምናምን በጣም ያሳዝናል እስቲ ያሳዝናል በሉኝ የኛው አንደኛ ዮሐንስ 4:10 ላይ ልንገራችሁ ፍቅር እንደዚህ ነው አለ እግዚአብሔር እርሱ ራሱ እንደወደደን እንደ ስለ ኃጢአታችን ማሰረያ የሆን ዘንድ ልጁን እንደላከ እንጂ እኛ እንደወደድነው አይደለም ማለት እኛ እንደወደድነው አይደለም እሱ ነው የወደደኝ ግን በእንዲህ አይነት ዕውቀት ውስጥ እያለ በቃ እግዚአብሔር የሚያደላ ቢመስልህ እግዚአብሔር እንደኔን ወደኛል እንዴ አልኩ እኮ ትንቢት ተናግረ ነገር ሊመጣ ይችላል ውጊያ ሊመጣ ይችላል ግን እግዚአብሔር እንደሚወድ ሰት ካላደረክ set your mind ምናምን God loves me I don't care what I feel I don't care what the people say I don't care what the devil say I don't care the Facebook ላይ አወራ ምን አለ ስሜን ጻፈ I don't care እግዚአብሔር ይወደኛል ሰት ማድረግ አለብሽ ጸጋ ስጦታ አይደለም አየ ይሄኛው ሁለተኛው ነው ቀጥሎ በጣም ላሳየ እዛው አሁን እዛው ላይ ላሳየ እንደዚህ ያለ ኦኬ ቀጥሎ ተመልከቱ ኦኬ በጣም የሚያስገርም ላሳየችሁ ኦኬ ልጁን ማቃል ቀጥሎ ሶስት ደዎችን በመግብ ያለኝን ሁሉ ባካፍል ጉርመት ስጋዬንም በእሳት መቃጠል አሳልፈ ብሰጥ ጉድ ነው ደዎች ብትመግብ ያለኝን ሁሉ ባካፍል ብሰጥ ስጋዬንም ለእሳት የሚቃጠል ብሰጥ ግን ፍቅር ካለለ ይሄን ሁሉ እያገለገልክ በጣም የሚያሳዝን ይሄም ያሳዝናል በሉኝ ይሄኛው ደዎችን እየመገበ እግዚአብሔር እንደሚወደው ያውቃል ያለውን እየሰጠ እግዚአብሔር እንደሚወደው ያውቃል እሱ የሚያደርገው አገልግሎቱ ላይ ነው ፎከስ የሚያደርገው ላይ ነው ግን እግዚአብሔር ይወደኛል አየስ ይወደኛል God loves me አልኩ በጣም በዛት ስጋዬንም በእሳት ኦኬ ለመቃጠል ብሰጥ አሳልፈ ብሰጥ ፍቅር ግን ካለለ ከንቱ ነኝ አለ ምንም አጠቅመኝም አለ ካለለ ምንም አጠቅመኝም አለ እየሰጠ ብር እየሰጠሽ አስራት እየሰጠሽ ምን እየሰጠሽ እግዚአብሔር ስጦታ ጊፍት መባ እየሰጠ አያችሁ ከበቀ እንዳታያዙ ቸርች ስለሄድክ አይደለም እግዚአብሔር የሚወደህ ስለጸለሽ አይደለም እግዚአብሔር የሚወድሽ ለዳህ ስለሰጠ አይደለም እግዚአብሔር የሚወደህ እንዲሁ ነው የወደደ እግዚአብሔር ባታረግ ይሻላል ምን ያህል እግዚአብሔር እንደወደዳችሁ ካላወቃችሁ በዘላለም ፍቅር እግዚአብሔር እንደወደዳችሁ ካላወቃችሁ ዝም ብለን አገልግሎት ማለት ዜሮ ማለት ባለፈው ነገር እስራኤሎች እግዚአብሔር ጠላናል ባለፈው ሆሴን ተዘላችሁ ፕሮሴሲት አግባለ ምን ያህል እንደሚወዳችሁ ሊገልጥለት ማለት አሁን ደግሞ ልጁን ሰጠን እግዚአብሔር ምን ያህል እንደሚወዳችሁ አንድያ ልጁን የሚወደው ሰጠን በቃ በሱ ያመነ ሁሉ የዘላለም ሕይወት እንዲኖር እንዳይጠፋ አንድያ ልጁን እስኪሰጥ ዓለምን እንዲወደዳለ ግን ዓለም የሚያሳዝነው የሚያስለቅሰው ዓለም አልገባው በዓለም ያለ ማለት ነው በኢትዮጵያ ብቻ አይደለም በዓለም ያለ አልገባቸውም የፍቅር ለምን መሰለ እግዚአብሔርን ይወደደኝ God loves me ይሄን ተመገቢ የሰው እንትን አትፈልጊ ሰው ወደደኝ ባለ ወደደኝ ደውል ውጪ ልጆች ወደዱኝ ውጪ ወደዱሽ ያልወደዱሽ እግዚአብሔር ይወድሻል ለምን ከሱ ጋር ትሆኑ የቱ ይበልጣል የእግዚአብሔር ይበልጣል የሰው አንዳንዱ ሰው እንደ ጳውሎስ ከሰው አርነት ወጥቻለሁ ከሰው አርነት ካልወጣችሁ ምን መስላችሁ ያቺ ደም ሲፈሳት የነበረችው ሴት ሰው ብትኖር ፈውሷ ትቀበል ነበር ወደ ፍቅር መጣ ተፈወሰች ህግ ጥሳ ማለት ከሰው አርነት መውጣት አለባችሁ
I don't care what the people say. I don't care ሚስቴ ምን አለች። I don't care ባሌ ምን አለ። I don't care። እኔ እግዚአብሔር ወደኛል። ጋር ላፍስም ይሄን ተመገቡ። ሌላ ነገር አትመገቡ። ሜዲቴት አድርጉ። ይሄንን ይብሉት። ጠዋት ስትነሺ እግዚአብሔር ወደኛል። ስለሚወደኝ ይጠብቀኛል። አፍሽ ጋር እግዚአብሔር ወደኛል። በቃ ይወደኛል እግዚአብሔር። ዛሬ መልካም ስራ አገኛለሁ። መልካም በቃ ከዛ በኋላ ተወደዳለህ። እግዚአብሔር ፍቅር ታያለ በላይ ላይ ኦፕሬት ሲያደርግ ማለት ነው። በጣም የሚያስገርም ስጋዬን ሁሉ አቃጠለ ቢሰም ምንም አይጠቅመኝም አለ። ይህ ሁሉ ነገር አገልገለች እሱ እንደወደደን ካልገባ በቃ አለቀ። አገልግሎት አንዳንዱ ሲያገለግል በቃ እግዚአብሔር እንዲወደው ነው። ካላገለገለ እግዚአብሔር ወደው። ቸርች ካልመጣ እግዚአብሔር ወደው። ካልሰጠም አይወደውም። አንዳንዱ ራሱ በቃ እኮ በስጦታ ላይ እንኳን በአዲስ ኪዳኗ እንደ ልብ እንዳሰብክ ስጥ ነው የሚል እንጂ ዲማንድ አድርገው አይደለም መሰጠው። እንደ ልቡ እንዳሰበ ይስጥ። ሰው የሚዘራው ጥቂት የሚዘራ እሱ እንደ እንትናችሁ ነው። አያችሁ እግዚአብሔር ፍቅር ነው። በቃ ጋድ ላፍስም። ይሄ ካልገባ ግን ከባድ ነው። ካልገባ ግን ከባድ ነው። ኦኬ በጣም አሁን ይሄኛው ከገባኝ ይሄኛው ፍቅር ጌጅ አለው ማለት ነው። ምን ያህል እግዚአብሔር እንደወደደኝ ከገባኝ በህይወቴ ላይ ሀፕን የሚሆነው ላሳያችሁ። አሁን በቃ ሀፕን ያደርጋል በህይወቴ ላይ ይሄ ፍቅር። ይሄ ፍቅር የመንፈስ ፍሬ ነው። ትዛለም እምነት፣ ፍቅር፣ ትዕግስት እያለ የመንፈስ ፍሬ ማለት ነው። ለዚህ ነው ዛፍ በፍሬዋ ትታወቃለች። ቸርች ራሷ የምትታወቀው በመብዛት አይደለም በፍሬው ነው። እግዚአብሔር በመብዛታቸው ደስ አላለው ይላል። አንደኛ ቆሮንቶስ 10 ትዛላችሁ ደስ አላለው። ፍሬ ነው እግዚአብሔር ጌታ ነው። ፍሬ ታፈሩ ዘንድ ሾምኳችሁ አለ። ፍሬ ነው እንጂ ፍሬ መንፈስ ፍሬ ማለት ነው። ሌላ ምንም ታፈራው። አሁን ይሄ ፍቅር ቼክ አድርጉ፣ ጌጅ አድርጉ። በዚህ ላይ ካላችሁ አሁን ምን ያደርጋል? መጀመሪያ ላሳያችሁ። ይሄ ፍቅር አሁን እዛ ላሳያችሁ። ፍቅር ይታገሳል። የመጀመሪያ ስራው ትዕግስት። ፍቅር እግዚአብሔር አሁን ፍቅር አይደል? እየታገሰ አይደል? ሰዎች ሁሉ እንዲድኑ እንዳይጥ ስለእናንተ ይታገሳል። እግዚአብሔር ታጋሽና ኃያል ነው። የእግዚአብሔር ትዕግስት አይገርማችሁ? አለመምጣቱ በጣም እኮ ነው። ቢመጣ እኮ የሚገባውን ሲኦል አስቡ። ገሃነም ውስጥ የሚገባውን አስተውላችኋል? ያልዳነ ዳግም ያልተወለደ ዳግም ልደት ያላገኘ እያገለገለም ያለ በፍጹም ውጣ። እግዚአብሔር ምንም እግዚአብሔር ስላደረገ እንዲሁ ነው የሚወድሽ። ብትጸልይ ይሄ ሁሉ የምታደርገው ለአንተ ቤኔፊት ነው። እኔ የምጸልየው ለእኔ ነው እንጂ ለማንም አይደለም። ባልጸልይ ይወደኛል እግዚአብሔር። ቸርች ቤት ባለም ይወደኛል። ብጠጣስ ይወደኛል። ባጨስስ ይወደኛል። ብቅምስ ይወደኛል እግዚአብሔር። እንደ ብሰርቅስ ይወደኛል እግዚአብሔር። ከዛ ይሄ ፍቅር ሲገባ ነው ነፃ የምትወጣው። ከስርቆቱ የምትወጣው ከውሸቱ ይሄ ፍቅር ሲገባ ነው። በቃ ይገባል። ከዛ አለቀ። አየህ አሁን ላሳየ። የመጀመሪያ ምንድን ነው ያለው ፍቅር ምን ያደርጋል? ይተቀጥሎ ቸርነትን ያደርጋል አለ። በቃ ይሄ ፍቅር ቸርነት ያደርጋል። የአባትሽ ባህሪ ነው። እግዚአብሔር ከቸሮች ጋር ቸር ነው። ከቀን ጋር ቀን፣ ከንጹህ ጋር፣ ከጠማማ ጋር ጠማማ ነው። ያ ማለት እግዚአብሔር ጠማማ የሆነ ይለቅሃል፣ ይተዋል። እግዚአብሔር ቸር ነው። አየህ እሱ ባህሪ ነው የእግዚአብሔር። አየህ አሁን ይሄኛው ምን ያደርጋል? ፍቅር ምን ያደርጋል? ቸርነትን ያደርጋል። ቀጥሎ ፍቅር አይቀናም ማለት በቃ ከቅናት ውስጥ ወጣል እንጂ የምትቀናው የስጋ ፍቅር ሲኖር ነው እንጂ የስጋ ፍቅር ሲኖር በቃ ሚስት ከሌላ ሰው ጋር ስታወራ ስታያት ወይ ስልክ ስታወራ ቅናት ስንት በቅናት የሚትዛላችሁ። ሳውል እኮ ዳዊትን እኮ የሚያባረው ቀንቶ እኮ ነው። ይሄ መንፈስ እኮ ነው። የምድር ያዕቆብ ላይ ይናገራል እኮ ቅናት የስጋ ነው። ይሄ ባህሪ ካለ የስጋ ነው። ፍቅር አይቀናም። ፍቅር አይቀናም። ቀጥሎ ፍቅር አይመካም። ትምከት ውስጥ የለም። አይመካም፣ አይኮራም። እኔ ኦሮሞ ነኝ ምናምን፣ ትግሬ ነኝ ምናምን፣ ነፍጠኛ ነኝ ምናምን
እንደዛ ብሎ ነገር ትምክህት እኔ እንዲህ አለኝ ምናምን ብር አለኝ ምናምን በቃ በፍጹም አይመካም። የሚመካ በእግዚአብሔር ይመካ ተብሎ ተጽፏል። በተደረገልን ነው ሁሉ ነገር የተደረገ የተደረገልን ጽድቃችን፣ ቅድስናችን፣ ቤዛችን ኢየሱስ ነው የሆነው። በሱ ነው የተደረገልን። ትምክህት የለም እዚህ ውስጥ ካለ ትምክህት ተባረረ። መኩራት ምናምን ይሄን ያህል ሰዓት የምጸልየው እኔ ነኝ፣ ቸርች ውስጥ በቃ ማስመልክ እኔ ነኝ ምናምን በቃ የለም እንጂ አልገባም። የፍቅር ማለት ነው። አሁን የፍቅር ምን አለ? አይመካም አለ። የራሱንም አይፈልግም። ውይ ስንት በቃ የራሱን አይፈልግም። ይሄ ፍቅር ራሱን አይፈልግም። የራስ ነገር አይፈልግም። ባልንጀራ ካንተ ይልቅ እንደሚበልጥ አስብ አይደል የሚለው እግዚአብሔር ቃል። የባልንጀራውን ጥቅም ይፈልጋል፣ የራሱን አይፈልግም። በስንት አልኩ ጴንጤ ውስጥ ራሱ ያለው ችግር ስላልገባው ነው። ስንት ሰልፊሽ ጴንጤ አለ፣ ሰልፊሽ ፓስተር አለ። ሰልፊሽ በቃ የራስ ምናምን ይፈልግ። ሰልፊሽ አልገባቸውም። አይ ፍቅር አንደርስታንድ አላደረጉት፣ አልተመገቡም። ምን አለ እዚህ ላይ? የራሱንም አይፈልግም። ቀጥሎ አይበሳጭም። ስት የሚቆጣለት ይሄ ፍቅር አይበሳጭም። ይሄ ፍቅር ምን አለ? አይበሳጭም። ተላም ብላችሁ በጣም አይበሳጭም። የራሱ ቀጥሎ ምን አለ መሰላችሁ? ቀጥሎ በደልንም አይቆጥርም። አይበሳጭም። በደል ዛሬ ስንት ትዳር ውስጥ ራሱ ፍሪጅ ላይ የሚጻፍ ስንት የዛሬ ቀን የዛሬ ዓመት ምናምን እንዲህ ለምን አልገባችሁም? አይ ፍቅር እኔ ከልብ ልንገራችሁ፣ እኔ እውነት ነው የምነግራችሁ። እረሳለሁ። ሰዎች እንኳን ሲበድሉኝ እረሳለሁ። በደል አትቆጥርም። በቃ ወንድሜ በደለኝ እረሳለሁ። በፍቅር ነው። የፍቅር ጌጅ ነው። አንደኛ አይበሳጭም። የከሌን የዛሬ ችግር ውስጥ ያለው ኢትዮጵያ እዛ ውስጥ አይደል የዛሬ ምኒልክ አደረገ እንዲህ አደረገ ምናምን በደል ሲቆጥ ሲጽፍ ትዳር ውስጥም ራሱ ፍሪጅ ላይ ምናምን ስትጽፍ ምናምን። አንድ ጊዜ አንዷ መጣችና ብራዘር ገናለች። ምን ነው ቅድም ስታስተምር ስለዚህ ፍቅር በደልን አይቆጥርም ብለህ አስተማርክ። እኔ ግን አለ እሺ አልኳት አለ እኔ ግን የባሌን እናት አልወዳትም አለ አለኝ። አልኳት አለ ምን ነው ስላት የዛሬ 8 ዓመት ያደረገችኝ ስለዚህ ሲወር ትገባለች አልኳትና ስለዚህ ፍቅር ዛሬ 8 ዓመት አበሰት ዳር ውስጥ ያለ ችግር ራሱ በቃ ስትቆጥር ምናምን እንዲያርገኝ ነው ትላንት እንዲያርገኝ ያልገባሽማ የእግዚአብሔር ፍቅር ስላልገባ ነው አንተ እንጂ በደል ትረሳለህ። በቃ ትዳር ውስጥ ራሱ ይሄ ካልገባችሁ አብራችሁ ልትኖሩ ትችላላችሁ፣ ግን ፍቅር የለም። አብራችሁ አንዳንድ አልኩ በብዛት ከልብ ልንገርህ፣ አብሶ ብዙ አጋጥሞኛል። ዩሮፕ ላይ ሩሜት ትዳር ሩሜት እሱ እዛ ሌላ የሚተኛው እዚህ ምናምን። ለምንድን ነው የፍቅር አልገባቸው? እግዚአብሔር ምን ያህል እንደወደዳቸው አልገባችሁ። አሁን ምን አለ እዚህ ላይ? በደልን አይቆጥርም አለ። ከእውነት ጋር ደስ ይለዋል እንጂ በአመፃ ደስ አይለውም። በቃ ይኸውልህ ፍቅሬ ነው። ከእውነት ጋር ደስ ይልሃል፣ በአመፃ ግን ደስ አይልም። በቃ ከእውነት ጋር ደስ ይልሃል አለ እውነት። እግዚአብሔር ውሸተኞችን ይጸየፋል። በቃ እሱ ውሸተኞችን ይጸየፋል፣ እውነተኞችን ይወዳል ይላል። ከእውነት ጋር ደስ ይለዋል፣ በአመፃ ግን ደስ አይልም። ለምን መሰለህ? ይሄኛው የእግዚአብሔር ባህሪ ነው እኮ አልኳችሁ። ይሄ ፍቅር የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልብ ወደ ጌታ ካልመጣ አታገኘውም። ኔቨር ሃይማኖት ውስጥ የለም። ሃይማኖት ውስጥ ሆነ አታገኝም። የአባተ የእናት ሃይማኖት አይሰጥህም። ስንት ውስጥ ነው የገባል ጣዖት ምናምን፣ ስንት ውስጣችን የገባ ምናምን ጣዖት ምናምን እየጠራን ስላልኩ ኢትዮጵያማ ያው ግብጽ መታ ዳውንሎድ ያደረገችባቸው እነዚህ ስም እየጠሩ ምናምን ሩፋኤል ምናምን አቦ ምናምን አያሉ እነሱን ሁሉ ዳውንሎድ አደረጉባቸው። ከዛ ጉድ ፈላ። በቃ እንዴት እግዚአብሔርን ይዩት። የሚጠሩት እነሱን ውስጣቸው የሞላ ሰው በልቡ ያለውን አፉ ይናገራል። ኢየሱስ ሲገባ ኢየሱስ ነው የምትል። እኔ ውስጤ እንደዛ ነበር። ማርያምን፣ ገብርኤልን፣
በቃ እየዋሸው እየሰረኩ ምናምን አለ። ውስጤ የሞላው ገብርኤል ነው፣ ፍጥረት ነው የሞላው። ግን ይሄ ጌታ ሲገባ ኢየሱስ ትላለህ። በቃ ማቴዎስ እዛ ላይ ማቴዎስ 12 ላይ 34 ሰው በልቡ የሞላውን አፉ ይናገራል። ልብ ጣዖት ተሞልቶ ስንት ጣዖት ተጠቅጥቆ ስንት በቃ ስንት ምድራችን ላይማ እንዲህ አደንዝዘውት ዳረጉት። ግብጽ መታ ማለት ነው። በቃ ዳረጋቸው። ይዋሻሉ፣ ይጠራሉ፣ ይዋሻሉ። ጨርቆስን ይላል፣ ይዋሻል። ጌትነት ይሄ ሁሉ የግብጽ ስም ለምን መሰለህ? በቃ አለቀና እግዚአብሔር አይልገባም። ውስጣችሁ የሞላው ጣዖት ነው። ጣዖት ግን ወደ ጌታ ስትመጣ ይሰበርልሃል። ሁላችንንም እንደዛ አድርጎን ነው። ወደ ጌታ ስመጣ ነው ይወጣልኝ ነፃ ወጣሁት። አሁን ውስጥ ማን ነው? ፓስተር ተስፋዬ ኢየሱስ ስፍራ ሰጠሁት ለጌታ። እንደ እንቅፋት ሲመጣ ኢየሱስ እካሌ ብላ አይመጣልኝም። በቀለት ነበር እናቴ ድሮ እንቅፋት ሲመጣት፣ ግን የለም እሱ እዛ ሌላ በጣም ከዛ ሁሉን ምን ይላል? ሁሉን ይታገሳል ካለ በኋላ ሁሉን ያምናል። በቃ ታምናለህ። ሞኝ ሆነ አይደለም ስታምኑ ያነሰው ይሄ ፍቅር ነው። ሁሉን ያምናል። እንዳትረሳ። እዚህ ስትሆን አንዳንዱ ሞኝ ትመስለዋል፣ ግን ሞኝ ብሎ ያሰበው እሱ ነው ሞኝ። አንተ አይደለም፣ አንቺ አይደለሽም ሞኝ። እሱ ሞኝ ነው። እሱ ሞኝ ነው። አንቺ የአባትሽን ባህሪ ነው እየሰራ ያለሽ። ታምናለህ። ሰው አሁን ታምናለህ፣ ሁሉን ያምናል። ለምን? ኢዚ ነው። በቃ ይሄ እግዚአብሔር ፍቅር ነው። አሜን። የፍቅር ላገናኛችሁ አይወርቅም፣ ኔቨር አይወርቅም። ብዙ ያሳያቸዋል የሚወርቅ ሁሉ ነገር ይወርቅ። እዛው አንድ ቆሮንቶስ 13 ላይ ነኝ ያለሁት። አሁን የፍቅር አይወርቅም። ትንቢት ቢሆን ይሻራል። ተመልከቱ፣ እንደዚህ ሁሉ ይሻራል ናቸው። ትንቢት ቢሆን ይሻራል። ቀጥሎ ልሳኖች ቢሆኑ ይቀቀራሉ። እውቀትም ቢሆን ይሻራል። ትንቢትም ከፍለን እንናገራለን። እንዳትረሱ። መጀመሪያ ማለት ልሳኖች ቢሆን ይቀራሉ። ይሄ ልሳን የምትጸልየው የሚቀሩ ናቸው። ትንቢትም እውቀትም ቢሆን ይሻራል። ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ላሳያችሁ በጣም ከእግዚአብሔር ጋር ልጨርስላችሁ። ከእውቀት ከፍለን እንናገራለን፣ ከትንቢት እንናገራለን። ግን ለዛ ላሳያችሁ። እንናገራለን። ፍጹም የሆነው ግን ሲመጣ ግን ተከፍሎ የነበረው ይሻራል አለ። ፍጹም የሆነው ሲመጣ ተከፍሎ ይሻራል። የቱ ነው ፍጹም ማለት ነው? ፍቅር ማለት ነው። እነዚህ በሙሉ ይሻራል። ጸጋ ስጦታዎች የሚሻሩ ናቸው። በቃ ፍቅር ግን ሁሌ አይወርቅም። በጣም ላንብብል። በጣም ጳውሎስ የተረዳው ላሳየ እንደዛ ላንብበል። ፍጹም የሆነ ሲመጣ ግን ተከፍሎ የሆነው ይሻራል። ልጅ ሳለው እንደ ልጅ እናገር እንደ ልጅ አስብ ነበረ። ይሄ አሁን እንግዲህ የጳውሎስ እድገቱን ነው እዚህ ላይ የሚናገረው ማለት ነው። ልጅ ሳለው እንደ ልጅ እናገር ነበር እንደ ልጅ አስብ ነበር ማለት ስለኔና እናንተ ወደ ጌታ ስንመጣ ልጆች ነን። ለዚህ ነው የቃልን ወተት ተመኙ ያለ እግዚአብሔር ቃል። ወዲያው ታድጋለህ ማለት አይደለም። በቶሎ የተከማቸች ሀብት ትበተናለች ይላል። ግን ምን አለ እዚህ ላይ? ልጅ ሳለው እንደ ልጅ አስብ ነበረ እንደ ልጅም እናገር ነበር። ጎልማሳ ሆኜ ግን የልጅነቴን ጠባይ ምን አለ? ሽሬያለሁ አለ። ዛሬስ ብለንገር ላምብለክን በመስታወት እንደ ድንግዝግዝ እናይ ይቅርታ የሆንን ነበረ ከዛን ጊዜ በፊት ለፊት ግን ላምብላችሁ ዛሬም በመስታወት በድንግዝግዝ እንደምናይ ነን። ዛሬስ ከእውቀት
እንደ ድንግዝግዝ ነን አለ። በዛን ጊዜ ግን ፊት ለፊት አለ። ማለት ምንድነው እዚህ ላይ አሁን እንደ መስታወት በድንግዝግዝ ነን አለ። ግን ከዛ በኋላ ግን እንታወቃ። በጣም ተች ያደረገኝ ይሄ ነው። እንደ ድንግዝግዝ አሁን ምንም ነገር ነው። አንዳንድ ድንግዝግዝ ይልባቸዋል አይደል? ብዙ ነገር የምትረዱ ነገር የለም። አንደርስታንድ የምታደርጉ ነገር የለም። ግን በጣም ደስ ያለኝ እንደዚህ አለ። በዛን ጊዜ ግን ፊት ለፊት እናየዋለን። ማንን ነው የምታየው? ፊት ለፊት ይሄንን ፍቅር ታየዋለን። እንደ መስታወት እንደ ድንግዝግዝ ነናል። በዛን ጊዜ ግን ፊት ለፊት እናየዋለን። በጣም ሁሉ ጨርስላችሁ ይቅርታ። ፊት ለፊት እናየዋለን። ዛሬስ ከእውቀት ከፍለን አውቀናል። በዛን ጊዜ ግን እንደታወቅን እናውቃለን አለ። እንደታወቅን እናውቃለን አለ። በሱ ማለት በሱ ዘንድ ማለት እንደታወቅን እናውቃለን። እንዲሁም እምነት፣ ተስፋ፣ ፍቅር ጸንቶ ይኖራሉ። ከነዚህ ግን የሚበልጠው ግን ፍቅር ነው አለ። እምነት፣ ፍቅር፣ ተስፋ አለ። ከነዚህ ሁሉ ግን የሚበልጠው ምንድን ነው አለ? ፍቅር ነው አለ። የሚበልጥ ፍቅር ነው አለ። በቃ ሌላ ምንም የሚበልጥ የለም። መጽሐፍ ቅዱስ እየነገራችሁ ያለው የእግዚአብሔር ፍቅር ነው። የእናንተ ፍቅር አይደል። በቃ የእግዚአብሔር ፍቅር ነው። የኔ ፍቅር አይደል። ውጡ። የኔ ፍቅር ሰልፊሽ ነው። ሰልፊሽ ታውቃለህ? ሰልፊሽ ነው። የእግዚአብሔር ፍቅር ግን ትወጣለህ። ከዛ ህይወት ያወጣል። ጠላትን የምትወድበት አቅም ነው። የሚጠሉሽን፣ የበደሉሽን፣ ያሳዘኑሽን፣ የወጉሽን እንድትወጅበት። ጌታ ምን መስላል? እየደረፉት አባቱ የሚያደርጉትን አያውቁም ይቅር በላቸው። አልገባም እኮ አራቱ አቅጣጫ ጌታ ፍቅር ነው። በአራቱ አቅጣጫ በመስቀል ላይ የሚያሳየን ዓለምን ነው የሚያሳየን። አሁን ከሁሉ የሚበልጠው ምንድን ነው አለ? ከነዚህ ሁሉ የሚበልጠው ምንድን ነው? ፍቅር ነው። ፍቅር ይበልጣል። አሜን። ፍቅር ይበልጣል። ኦኬ፣ እናመሰግናለን። ኦኬ፣ እንዳትረሳ። ባለፈው ነግሬያቸዋለሁ። እንትን ላይ አንድ ተሰሎንቄ ላይ ምዕራፍ 1:3 ላይ እንደዚህ አለ፣ ወንድሞቹ አለ እምነታችሁ እጅግ ስለሚያድግ የሁላችሁም የእርስ በርሳችሁ ፍቅር እርስ በርሳችሁ ስለሚበዛ አለ። አሁን እንዳትረሳ። በጣም ላሳይ፣ ኪውን ላሳይ። አሁን ይሄ ፍቅር እንዳትረሳ። ከሁሉ መጽሐፍ ቅዱስ ላይ ለምሳሌ ሮሜ ምዕራፍ 12:3 ላይ ለእያንዳንዳችን የእምነት መጠን ተሰጥቶናል ወደ ጌታ ስንመጣ ማለት ነው። አሁን ትልቁ ኪ የሚጫወተው በህይወታችሁ ላይ እምነት ነው። እምነታችሁ ካላደገ ይሄኛው ውስጣችሁ ያለውን ፍቅር ራሱ አያድግም፣ አይበዛም። አልኩታል። ጴንጤ ራሱ ለምሳሌ ጌታ እኔ እንደወደድኳችሁ እርስ በርስ ተዋደዱናል፣ አዲስ ኪዳን አደርጋለዋል፣ በዚህ የኔ ደቀ መዝሙር ናችሁ ያውቋቸዋል። ግን አሁን ይሄ ፍቅር ተቀብለሃል፣ ግን የሚበዛልህ እምነት ሲያድግ ነው። እምነታችሁ ካላደገ ይሄ ፍቅራችሁ አይበዛም። አይ እምነት ዛሬ ጴንጤስ መመላለስ የሚያቅት በፍቅር እምነት ስለደከመ ነው። እምነት ሲደክም ያ ብቻ አይደለም፣ እብር ራሱ ይቅርታ ህይወት የሚከብዳችሁ እምነታችሁ ስለደከመ ነው። ወረዲ ይቅር ተብያለሁ፣ እሱ ይቅር፣ እኔ በእግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ አይደል? እግዚአብሔር ወረዲ ይቅር ብሎኛል። እግዚአብሔር ወረዲ ወዶኛል። ግን እምነትሽ ካላደገ እንዳትረሳ። እምነት ልክ እንዴት ነው? አሁን ላይት አለ እዚህ ጋር እንደ ፊውዝ ነው። ፊውዝ ታውቃላችሁ? አምፖል ውስጥ ያለው ፊውዙ ከተቃጠለ አምፖሉ ተቃጠለ ማለት ነው። ልክ እምነታችሁ ካላደነ ነው። እንዳትረሳ። ጌታ መጥቶ ያስተማረው እምነት ነው። ለዚህ ነው የሰናፍጭ ቅንጣት ያለ እምነት ቢኖራቸዋል። ጌታ መጥቶ እምነት ጎደላችሁ እያለ እምነት ወዴት ነው እያለ ይህን እንደማደርግ ታምናለህ እንደ እምነት እያለ አሁን እምነት እግዚአብሔር ደስ ያለው በእምነት ነው። ሌላ በእምነት ተዙ እግዚአብሔርን ስለ ጾማችሁ ደስ ይለዋል አላለም እግዚአብሔር። እምነት ነው ደስ ያለው። ዕብራውያን ምዕራፍ 11:6 ላይ እምነት ደግሞ ተስፋ ስለምታደርገው የሚያስረግጥ ነው። የማታየው ነገር ያስረዳል። መረጃ የሚሰጥ እምነት ነው። መፈወስን የሚሰጥ ሰው አይደለም። እምነት ይነግረኛል።
መረጃ ይሰጠኛል እምነቴ። ግን አሁን እምነታችሁ ካላደገ ዛሬ የሚረዳችሁ ሰፖርት ልስጣችሁ። እምነትሽ ማለት አምና ለዚህ አንድ ያሰሎን ነው ሁለት ያሰሎን ቀላም ብላችሁ ሁለት ያሰሎን ቀላም ቅድም አንብቤላችኋለሁ። ሁለት ያሰሎን ኦኬ ምዕራፍ 1:3 ስለነሳይ ወንድሞች ሆይ እምነታችሁ እጅግ ምን ማለት ነው? እጅግ ማለት ነው ታውቃላችሁ። እጅግ ማለት ስለሚያድግ አለ። እጅግ ስለሚያድግ እምነታችሁ እጅግ ስለሚያድግ የሁላችሁም ፍቅር እርስ በርስ ነው። የሁላችሁም የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ ሁልጊዜ ስለናንተ እግዚአብሔርን ልናመሰግን ይገባናል። ምን አለ? እምነታችሁ ሲያድግ አለ ፍቅራችሁ ይበዛል አለ። እንዳትረሳ ይሄ ፍቅር አለ ውስጣችሁ። ብዙዎች ጴንጤዎስ ያለው ችግር ነው የምናገረው። ለምንድን ነው ጴንጤው በፍቅር የማይመላለሰው? ይህን እንዳትረሱ። እምነት አላደገም። እምነት ደግሞ ሊያድግ ጌታ ሰው በእንጀራ ብቻ አይኖርም አለ። አንድ ቦታ ላንብብልህ እግዚአብሔር ቃል እንትን ላንብብልህ እንትን ላሳየህ። ኦኬ እንትን ላሳየህ። ኦኬ እንትን ላንብብልህ አይ ቲንክ እንትን አንደኛ ተሰሎንቄ እንትን ላይ አንደኛ እንትን ላይ ኦኬ አንደኛ ጴጥሮስ ላይ 2 ላይ ከ1 እስከ 4 እንደዚህ አለ። ኦኬ እንደዚህ አለ። ኦኬ እንግዲህ ክፋትን ሁሉ ተንኮልን ሁሉ ተንኮልን፣ ግብዝነትን፣ ቅናትን፣ ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ አንደኛ ለመዳን ሁለተኛ ደግሞ በእርሱ እንድታርጉ እንደተወለዱ ሕፃናት ተንኮል የሌለበትን የቃል ወተት ተመኙ አለ። አሁን አየህ መመኘት ያለብህ የእግዚአብሔር ቃል ነው። የሚያሳድግ የእግዚአብሔር ቃል ነው። ቃል የማትበሉ ከሆነ ፌድ አኛኝ የማታረቁ አልኩ። ቸርች የምትሄደው እንዳትረሳ። ቸርች የምሄደው ልባረክ አይደለም እኮ ኦልሬዲ ተባርክ ያለው እንጂ እኔ የአእምሮ ነው ያለኝ የምሄደው ቃል። ለዚህ ነው ወደ እግዚአብሔር በእግርን ጠብ ለመስማት መቅረብ አለ። አንደኛ መሰብሰባችሁን አተው ስላለ ነው የምሄደው። ሌላ ኦልሬዲ ቃል ልሰማ ነው ልመገብ ነው የምሄደው እዛ። እግዚአብሔር አሁን 5 ኦፊሶች ሰጥቷል እንዲመግቡን ማለት ነው። እነዚህ አብሶ ቸርች ውስጥ 5ቱ ከሌሉ ከልብ ጋር ቸርች አታድግ ሙሉ አትሆንም። 5 ኦፊስ ኦልሬዲ ሰጥቷል ጌታ። አንድ ቸርች ሙሉ የምትሆነው 5 ኦፊስ ሲኖራት ነው። ግን ብዙ ቤተክርስቲያን አይቀበልም። አንድ ኢትዮጵያ ሄጄ እና አገልግል አለኝ የሆነ ቦታ እንደ ይሄንን ሳስተምራቸው ፊታቸው ጠቆረ። በቃ ይሄ 5 ኦፊሶች ከሌሉ ስም በቃ እንደ ፓስተር ብቻ በቃ ሲመግብታል። ቸርቹ የለም። አስተማሪ ያስፈልጋል፣ ነቢይ ያስፈልጋል፣ ሐዋርያ ያስፈልጋል። እነዚህ ሁሉ ማታውጭ ከሆነ ቸርች ሙሉ አብሶ እንዳንገዘገዝ እኮ ነው የሚለው ሙሉ እንድንሆን ነው የሚለው ጌታ። 5 ኦፊሶች ለዚህ ነው እነዚህ የሚያስፈልጉን ሊመግቡን ነው። አስተማሪ ነግሬያቸዋለሁ። እቺ ትንሿ ጣቷ የምትወክለው አስተማሪ ነው። ምንድነው ስራዋ? እቺ ቆሻሻ ነቢይ ደግሞ ካለ ያያል ይናገራል። ቸርች በጣም ቬሪ ኢምፖርታንት። ነቢይ ቸርች ይመራል አልተባለም። እንደ ዛሬ ችግር ውስጥ ገባን እንጂ ምድራችን ላይ ፓስተር ነው ሊደር መሆን ያለበት። ፓስተር ነቢይ አይደለም ቸርች ይመራው። ያያባል ነቢይ ብቻ በፍጹም በዛ ጸጋ ቸርቹን ማሳደግ አይችልም። ምድራችን ላይ ያየን ነቢይ ይመራ ምናምን በፍጹም ያ ጸጋ የለም። ልቦቹ አያድጉም። ሊበዙልህ ይችላሉ ግን እድገት የለም፣ ፍሬ የለም። ይሄ ከዚህ ውስጥ ከወጣ ማለት ነው። ፓስተር ትዛለ ጴጥሮስን ትወደኛለህ ሲለው በግልገሎችን ድብጠቦች ሲለው ፓስተር ነው እሱ። ሽማግሌ ነው የሚባለው በድሮ በእንተ ሽማግሌ ማለት ፓስተር ነው። ብዙም አልገባን አለ ብዙ ኮንቴክስቱ ካልገባን ከባድ ነው። አየህ አሁን ይሄንን ምን ተመኝ ያለ የቃል ወተት ልታርግ እምነትህ ያርዳዳ። እምነትህ ካላደገ ታዲያ እንዴት በውስጥ ያለው ፍቅር እንዴት ቅድም ያነበብኩልህ ትዕግስት አለ፣ ቸርነት አለ፣ የዋህነት አለ። እነዚህ ሁሉ የሚያርጉት እምነትህ ሲያርግ ነው። በዚህ መመላለስ ይጀምራል።
እጅግ ሲያድግ እኮ ነው የእናንተ ፍቅር ስለሚበዛል በሁሉ በመስጠት ይራ ራሱ እምነት ካላደገ እንዴት ይሰጣል? ምን መስላል? አብርሃም ተዛለም ዘፍጥረት 22 ላይ እግዚአብሔር ልጅን ስጠኝ ያለ አብርሃም አድርጓል። አብርሃም እኮ 70 30 70 80 100% አደገ እኮ እምነቱ አደገ። ልጅን ስጠኝ ሲለው ለሳራም የነገራት አይመስለኝም አድርጓል እምነቱ። እግዚአብሔር ለምን መስላል? አሁን ያለን ስጥ ቤትን ስጥ ቢልህ ተዛላችሁ ምዛሉ ሉቃስ 18 ላይ ቻርሰው ብሎ መጥቶ የዘላለም ሕይወት እንዲወርስ ሕግ ጠብቀው ከልጅነት ጀምሬያለሁ። ዋ ደስ አለው ጌታ። ደስ የሚል ሰው አለ። ዞር አለና ሲያለን ሸጠን ለዳስ ሲለው ፊቱ ተቆረ ይመስለኛል። ሲመጣ ነጭ ነበር ሰውየው። ዞር ብሎ ተቆረ። ሀብታም ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል። ማን ይድናል? እንዳትረሳ መርፌ የሚወክለው ሕግን ነው። በዛ ስራ አትገባም። አያችሁ፣ ይሄ ምስጢር ካልገባ ግን እምነት ካላደገ እንዴት በፍቅር ትመላለሳለህ? እንዴት በመስጠት ኤሪያ ትሰጣለህ? በእንዴት ይቅር ማለት ያቀተ ትችላለህ? እሷ በድላኝ እሷ አድርጎኝ ሰጥ በቃ የሚያኮርፍ ጴንጤ ውስጥ ምናምን ያላደገ እንደ ቆሮንቶስ ቤተክርስቲያን በልሳን ጸልያለሁ እኮ ግን አላደጉ። ወተት አለ ሲከፋፈል እኔ ጳውሎስ ነኝ የጳውሎስ ነኝ ሲሉ አንዳንዱ የፓስተር ተስፋዬ ነኝ ሳይሉ ቀሩ። ወገኖቼ በኢየሱስ ስም እደጉ። ይሄ ቃል ያሳድጋቸዋል። የቃሉ ተተመኝ ሌላ ነገር አትመኝ። ሌላ ተው፣ ቃል ውስጥ ግባ። ስብከት አይደለም ያለው። ስብከት አሳዳደንም አይደል ያለው ቃል ነው። ወደ ቃል አየ ቃል የእግዚአብሔር ቃል አሁን እኮ እንደተወለዱ ሕፃናት ተንኮል የለበትም ቃል ትውላለ። አሜን አሜን። አንድ ቃል ላንብብና ልጨርስ። ሮሜ ምዕራፍ 12 ቁጥር 9 እንደዚህ አለ፣ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸይፉት፣ ከበጎ ስራ ጋር ግን ተባበሩ አለ። አየ ፍቅራችሁ ያለ ግብዝነት ይሁን አለ። ግብዝ እንዳይሆን ፍቅራችሁ ምን አለ? ያለ ግብዝነት ይሁን፣ ያለ ግብዝነት ይሁን፣ ከክፉ ነገር ግን ምን አለ? ክፉ አትተባበሩ፣ ከበጎ ነገር ጋር ግን ተባበሩ አለ። አሜን። ዮሐንስ 4:12 ነግሬያቸዋለሁ። እግዚአብሔርን ይሄን አንድ መጨረሻ ትላምብላችሁ። ዮሐንስ 4:12 ላይ እግዚአብሔርን ማንም ከቶ አላየውም፣ እርስ በርሳችን ግን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል አለ። እግዚአብሔርን ያየ ከቶ የለም፣ ግን እርስ በርሳችን ብንዋደድ እሱ በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። እግዚአብሔርን ያየ ማን? ለዚህ ነው በአጠገብ ያለው ወንድምን ያልወደድክ ያለ እግዚአብሔር ታያለህ። እግዚአብሔር አንተ አጠገብ ያለው ወንድምን እየጠላ እንዴት አንተ ትወዳለህ እግዚአብሔር? ባለፈው ነገር ያለ ፍቅር ለባልንጀራው ክፉ አያደርግም። አየ እግዚአብሔርን ከቶ አላየነውም ማለት ግን እርስ በርሳችን ብንዋደድ እሱ በእኛ ይኖራል፣ ፍቅሩ ፍጹም ይሆናል። ስለዚህ የእግዚአብሔር ፍቅር ክፍል 4 ይበቃኛል። እግዚአብሔር ይወድሻል። በቃ ሌላ ይሄን መልእክት ነው የምሰጠህ። ሌላ ይገልሃል አይደለም፣ ይወድሃል። በአዲስ ኪዳን ይገለኛል ሳይሆን ይወደኛል። እግዚአብሔር ገደለው ይላሉ አንዳንዱ። ግርም ይለኛል። እግዚአብሔር ልጁን ገደለል፣ እንዴት ይገልሃል? ገዳይ ሰይጣን ነው። እግዚአብሔር ወሰደው። ታዲያ እባክህ መጽሐፍ ቅዱስ 3 ሰው ነው ወሰደው ስለሰማ ነው። እንትና ሄኖክ፣ ኤልያስና ክርስቶስን ወሰደው። እንደ ስናመቻች በቃ ማመቻመች ምናምን ወደ ጌታ ይሄዳል ያ ሰውዬ። ግን እግዚአብሔር አይደለም። እግዚአብሔር ረጅም ዕድሜ ያጠግብሃለሁ እያለ ይወስዳል። ረጅም ዕድሜ ያጠግብሃለሁ እያለ እንደው በቃ ማመቻመች ምናምን እንደዛ ብሎ ነገር የለም። የተሻለ ቦታ ሄዷል ያ ሰው። ግን እዚህ ስራ ሳሰራ እንደ ጳውሎስ ሩጫን ጨረሱ ሳትል ወንጌል ሳትመሰክር ብዙዎችን ወደ ብርሃን የሚያመጡ እንደ ከዋክብት ይደምቃሉ አለ ዳንኤል ውስጥ። ወንጌል ሳታደርስ
ሌጋሲ ሳይኖር ምንድን ነው ሌጋሲ ያለ? እኔ አሁን በጣም ሳይ ብዙዎች የእግዚአብሔር ሰዎች ስቲል እነሱ የለም ወንጌል የሰበኩ ነው አፕዴት ተደርጎ ማለት በቪዲዮቸው ሰዎች ይድናሉ። የሉ እነ ብልግራም የሉም አለ ስቲል በቪዲዮ ላይ አሉ። እነ ብራዘር ሁሉ አሉ። ምን ሌጋሲ ማት ቤት አለው ማት ምንም አንድ ቦታ አይጻፍልም። ማት ልጆች አሉት አይጻፍልም። እሱ እንዴ ምን ነጋ ምናምን እንደዛ ብሎ ነገር የለም። አንድ ቦታ አይጻፍልም። ሌጋሲ ወንጌል ማድረስ አለበት። ይሄ ጉድ ኒውስ እነ ካትሪን ኩማ ብትመለከቱ እነ መላልክ እየሰበኩ ነው። እድሜያቸው ሱሪ ያርገው ትልልቅ እነ ፖለማት አሜሪካማ ሴቶች እብድ እሳቶች እሳት ሚስቶቻቸው የፓስተሮች እሳት እግዚአብሔር አይናችን ይክፈት። አሜን። ስለዚህ እግዚአብሔር ምንድነው? ፍቅር ነው። ከዚህ ፍቅር ደግሞ ማንም ሰው አይለያችሁም። የሚለየ ነገር የለም። ምንም ነገር ይምጣ የሚለየኝ የለም። በቃ እግዚአብሔር ይወዳችኋል። በቃ መልእክቴ ይሄ ነው። አቲን ክፍል 4 ይበቃኛል። ይህን ሼር አድርጉት። አሁን ስጋብዝ ወደ ኢየሱስ ናስል እና ይህን ጌታ ተቀበል ስል ይህን ፍቅር ተቀበል። ሌላ እኮ አይደለም። ኢየሱስን መቀበል ማለት ሃይማኖት መቀየር አይደለም። አሁን አሳያለሁ። ስለ እግዚአብሔር መንግስት እንማራለን። አቲን ጀምራለሁ፣ አስተምራለሁ፣ ግን አስተምራለሁ። እነሱ አይገቡ የሚገቡትን ይከለክላሉ አለ። በሙሉ ዳግም ካልተወለዱ ወደ እግዚአብሔር መንግስት አይገቡም። አትገባም። ባን ያስተምራቸዋል። ህዝባችን እንዲህ ያሉ የጨለመበት ዳግም ስላልተወለደ አይደል? እንዲህ የተባለ ያለው ምድራችን ላይ የተባለ ያለው ዳግም ስላልተወለደ እኮ ነው። ዳግም ስትወለድ ይገባሃል። የመንግስት ምስጢር ይገባሃል። መንግስቱ መኖር ትጀምራለህ። በሱ መንግስት ማለት ነው። በሱ መንግስት ውስጥ መኖር ትጀምራለህ። በዚህ በጨለማ ሁለት መንግስት ነው ያለው። የሰይጣን መንግስት አለ፣ የእግዚአብሔር መንግስት አለ። ከልቤ ልንገራችሁ፣ እኔ እንደም ሳስብ ወደ 80% ጨለማ ውስጥ ነው ያሉት። የጨለማ መንግስት ይመስለኛል 80% በዓለም ላይ ግማሹ በሃይማኖት ውስጥ ሆኖ ጨለማ ውስጥ ነው ያለው። ሰይጣን ይጠቀማል ሃይማኖት። ስለዚህ እዛ እንገናኝ፣ ሰኔ 30 እንገናኝ። አጭር ጸሎት እኔ የምጸልይ ጮክ በይና ሬዲዮ ላይ ስላለ ጌታ ግባ በይው እና ይህን ፍቅር ተቀበል። ጌታን ተቀበል፣ ፍቅር ተቀበል። ሌላ አይደለም። ውጣ። እኔ ሌላ አይደለም። ሃይማኖት ቀይር አይደለም። ሁን ኦርቶዶክሱን ካቶሊኩን፣ ግን ጌታን ተቀበል። እሱ ያስተምርሃል። ሃይማኖትን ያዝና ተቀበሉ ጌታን። ከዛ ያሳይሃል። አየህ፣ ጌታን ሲገባ ውስጥ ፍቅር ነው የሚገባው። ከዛ በቃ ሱስ ሁሉ እንድትጥል ያደርጋል። በቃ እሱ ብቻ በቃ ፍቅር ማልቀስ። ጌታ ወይ እንዴት ወደድከኝ፣ እንዴት እኔን ጥላለህ። በቃ ይሄ ፍቅር ነው። በቃ ፍቅሩ ነው የማረከኝ፣ ፍቅሩ ነው የማረከኝ፣ ፍቅሩ ነው የማረከኝ። ታሪኬን ደነነነ ወድሃለሁ ጅካክብር እሱ ነው ወደደኝ። ፍቅሩ ነው የማረከኝ፣ ፍቅሩ ነው የማረከኝ። ፍቅሩ ይማርከሃል። ሌላ ምንም የለም። እድሜ የጨመረለት ፓስተር ተስፋዬ ፍቅሩ ነው። እንዲህ ያሳመረው ውብ ያደረገው ቤቴን ያሳመረው እሱ ነው፣ ሌላ አይደለም። ይሄ ፍቅር ነው። ፓስተር ተስፋዬ ስንት ቄራ ልጅ አንበሳ ሞቷል። ፓስተር ተስፋዬ ግድ ነዋል። ፍቅሩ ግን አቆየኝ። የእሱ ፍቅር ያኖረኛል። ከዚህ ፍቅር ደግሞ አንድ የሚለየኝ ነገር የለም። አንድ ፊሽካ ብትነፋ እዚህ ላይ አልኩ እኮ ፓስተር ተስፋዬ ካልክ ገንዘብ እሰጣለሁ ብዬ መጽሐፍ እንድትጽፍ እንዲህ ነው እንዲህ አንተ ያልከኝን አይደለማ። እኔ ቃሉ ነው ያለኝን ነኝ። ሰው ያለኝን አለ። አጭር ጸሎት እኔ የምጸልየው ሰዓት እየሄደ ነው። ይቅርታ ሰዓት ሄዷል። እኔ የምጸልየው ጸሎት ጮክ በለ። እኔ የምለው ጮክ በልና ሬዲዮ ስላለ አጭር ጸሎት አለ። አጭር ጸሎት ያለው ወጣ ወርዳለሁ። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። በመንፈስ ቅዱስ ሙላኝ በለው። ይሙላ በኢየሱስ በዚህ ፍቅር ሙላኝ በለው። እጠበኝ በለው በዚህ ፍቅር ራስ ካባባ ዲጋሳ በኢየሱስ ስም በዚህ ፍቅር ተጠበ። በዚህ ፍቅር እግዚአብሔር ያገኛችሁ የፍቅር በኢየሱስ ስም እግዚአብሔር አሜን አሜን። ኢየሱስ ጌታ። ወልካም ወደ ኢየሱስ። የመጀመሪያ ስራ ዮሐንስ ወንጌል አንብብ። ሁለተኛ ነገር ያለው ሬዲዮን ቅድም ነገር ያለው ፓስተር ተስፋዬ ለማ ዩቲዩብ፣ ተስፋዬ ፌስቡክ ላይ በኢየሱስ ስም አባቶ እናመሰግናለን። በኢየሱስ ስም ይሄ ፍቅር ይጠብቃቸው። ይሄ ፍቅር ከአጭበርባሪ ይጠብቅሻል።
ይሄ ፍቅር ከሁሉ ይጠብቃል፣ ይጋርዳል። በዛ ፍቅር ትጠብቃል። በኢየሱስ ስም ይሄ ትምህርት ፍሬ ያፍራ። በኢየሱስ ስም አሜን። ስለዚህ ላኩት፣ በቃ ላኩት። ታንኪዩ መንፈስ ቅዱስ እናመሰግናለን። ላኩት። ይሄን ሬዲዮ እያየሁ ነው፣ ይቅርታ። ያ ኦኬ፣ ሬዲዮ እያየሁ ነው። ታንኪዩ። ስለዚህ ላኩት እና ፓስተር ተስፋ ያለማይቱ አይ ቲንክ ቢቀጥለው እንማራለን ስለ እግዚአብሔር መንግስት እናያለን፣ እንገናኛለን። ስለዚህ ሼር አድርጉት፣ ይሄንን ላኩት፣ በቃ ለሰው ላኩት። እናንተ ላኩት፣ ተባበሩ። ማሺ ቦታ ሄዳል፣ ማሺ ቦታ ሄዳል። እናንተ እምነት ቃል ትልካለች፣ ወራለች። የሶሻል ሱስ ጠቅላላ ወራ፣ ዩቱብ የለ፣ ዋትሳፕ የለ፣ ኢሞ የለ፣ የሌለ መሰንጀር ላይ ራሱ ማት ህዝብ ነው ያለው፣ ይላክላችኋል። አሜን። ስለዚህ እናንተ ደግሞ ላኩት። ጸጋ ያብዛላችሁ። ኢየሱስ ጌታ ነው፣ ሴጣን ሌባ ነው። ምንድን ነው የምትለን? እግዚአብሔር ይወድሻል። በቃ ተባረኩ። ጸጋ ያብዛላችሁ።